በ1970ዎቹ መጀመሪያ ላይ ኒውዮርክ ከተማ የጥበብ የግርግርና የጨለማ ምስጢሮች መፍለቂያ ነበረች። በዚያን ጊዜ በዓለም ላይ ካሉ እጅግ አስፈሪ ፊልሞች አንዱ የሆነው ዘ ኤግዞርሲስት በዝግጅት ላይ ነበር። ዳይሬክተሩ ዊሊያም ፍሪድኪን ለፊልሙ እውነታን ለመስጠት ሲል እውነተኛ የሕክምና ባለሙያዎችን በረዳትነት ይጠቀም ነበር። በዚህም መካከል ፖል ባትሰን የተሰኘው ወጣት በፊልሙ ላይ እንዲተውን ተመረጠ። ባትሰን በኒውዮርክ ዩኒቨርሲቲ የሕክምና ማዕከል ውስጥ የተከበረ የራጅ ቴክኒሽያን ነበር። በፊልሙ ውስጥ የሚታየው በሆስፒታል ውስጥ አንዲት ትንሽ ልጅ የጭንቅላት ምርመራ በሚደረግላት ወቅት የሐኪሙ ረዳት ሆኖ ነው። በስክሪኑ ላይ ሲታይ ረጋ ያለ ስራውን የሚያውቅና ምንም የማይጠራጠር ባለሙያ ይመስላል። ነገር ግን ያ ምስኪን ገጽታው ከጀርባው የያዘውን ጥቁር ማንነት የሚሸፍን ጭንብል ነበር። ባትሰን በፊልሙ ቀረጻ ወቅት ከሌሎች ተዋናያን ጋር ተቀላቅሎ ሲሰራ ማንም ሰው ይህ ሰው ከጥቂት ዓመታት በኋላ በከተማዋ በዘግናኝ ሁኔታ ለሚፈጸሙ ግድያዎች ተጠርጣሪ ይሆናል ብሎ አላሰበም ነበር። ባትሰን በትርፍ ጊዜው በኒውዮርክ የሌሊት ህይወት ውስጥ የሚዘወተር በተለይም በግብረ ሰዶማውያን መጠጥ ቤቶች ውስጥ የሚታወቅ ሰው ነበር። የፖል ባትሰን ህይወት ከፊልም ቀረጻው በኋላ ወደማይመለስበት የጥፋት መንገድ አመራ። በሆስፒታል ውስጥ በነበረው የስራ ጫናና በግል ህይወቱ መመሰቃቀል ምክንያት መጠጥ ማብዛት ጀመረ። ይህ ሁኔታ በስራው ላይ ችግር መፍጠር ሲጀምር ከህክምና ማዕከሉ ተባረረ። ስራውን ማጣቱ በውስጡ ለዓመታት ተቀብሮ የነበረውን ጨካኝ ማንነት ቀሰቀሰው። በ1977 መጨረሻ አካባቢ ኒውዮርክ ከተማ በአንድ አስደንጋጭ ዜና ተናወጠች። አዲሰን ቬሬል የተባለ የፊልም ጋዜጠኛ በገዛ ቤቱ ውስጥ ተገሎ ተገኘ። ቬሬል በወቅቱ ታዋቂ በነበረው ቫራይቲ መጽሔት ላይ የሚሰራ ሲሆን ግድያው እጅግ ዘግናኝ ነበር። አስክሬኑ በቢላዋ ተወጋግቶ በጭካኔ ተደብድቦና ቤት ውስጥ ደም በደም ሆኖ ተገኘ። መጀመሪያ ላይ ፖሊሶች ይህ ግድያ እንደ ተራ ዝርፊያ ቆጥረውት ነበር። ነገር ግን ምንም የተሰረቀ ንብረት አለመኖሩና የግድያው አፈጻጸም ከፍተኛ ጥላቻን የሚያሳይ መሆኑ ምርመራውን ውስብስብ አደረገው። እናም በዚህ የተነሳ ፖሊስም ለሳምንታት ምንም አይነት ፍንጭ አላገኘም ነበር። ድንገት ግን አንድ ያልተጠበቀ ስልክ ጥሪ ወደ ፖሊስ ጣቢያ ተደወለ። ደዋዩ ራሱ ገዳዩ እንደሆነ በመናገር ስለ ግድያው ዝርዝር መረጃዎችን መስጠት ጀመረ። ቬሪልን የገደልኩት እኔ ነኝ በማለት በዚያ ምሽት ምን እንደተፈጠረ፣ እንዴት አብረው መጠጥ ቤት እንደቆዩና ወደ ቤቱ አብረው እንደሄዱ በዝርዝር ተረከ። ይህ ደዋይ ፖል ባትሰን ነበር። ባትሰን ለምን ደወለ? ምናልባትም የፈለገው ዝና ነበር፣ ወይም ደግሞ በውስጡ የነበረው የጥፋተኝነት ስሜት አሸንፎት ይሆናል። ሆኖም ይህ ጥሪ ለፖሊሶች ትልቅ መረጃ ቢሆንም ባትሰን ከዚህ ግድያ በተጨማሪ በከተማዋ ለሚፈጸሙ ሌሎች ተከታታይ ግድያዎች ተጠርጣሪ መሆኑን ገና አላወቁም ነበር። ፖሊስ የአዲሰን ቬሬልን ገዳይ በንቃት እየፈለገ ባለበት ወቅት በኒውዮርክ የሃድሰን ወንዝ ዳርቻ ላይ ሌላ እጅግ ዘግናኝ እውነታ ተገለጠ። ከ1975 እስከ 1977 ባሉት ዓመታት ውስጥ በፕላስቲክ ከረጢቶች የታሸጉ የሰው አካላት በወንዙ ዳርቻ ይገኙ ነበር። እነዚህ ግድያዎች በወቅቱ ዘባግ መርደር ተብለው ይጠሩ ነበር። የነዚህ ግድያዎች ልዩ ባህሪ ገዳዩ አስክሬኖቹን በከፍተኛ የሕክምና ጥበብ መቆራረጡ ነበር። አስክሬኖቹ የተቆራረጡት አጥንትን በማይሰብርና የሰውነት ክፍሎችን በማይጎዳ መልኩ ነበር። ይህም ገዳዩ የሰውነት አወቃቀርን በሚገባ የሚያውቅ ሰው መሆኑን በግልጽ ያሳያል። ፖሊሶች መጀመሪያ ላይ ይህንን ፍንጭ ይዘው ወደ ሆስፒታሎች ቢያቀኑም ትክክለኛውን ተጠርጣሪ ግን ማግኘት አልቻሉም ነበር። ሆኖም ፖል ባትሰን ለአዲሰን ቬሬል ግድያ ራሱን አሳልፎ በሰጠበት ወቅት ፖሊሶች አንድ ትልቅ ግጥምጥሞሽ አስተዋሉ። ባትሰን የቀድሞ የራጅ ቴክኒሽያን በመሆኑ የሰውነትን አወቃቀር በሚገባ ያውቃል። ግድያዎቹ በተፈጸሙባቸው አካባቢዎችና የግብረ ሰዶማውያን መጠጥ ቤቶች ውስጥ ዘወትር ይታይ ነበር። እንዲሁም የግድያዎቹ ዘይቤና የአዲሰን ቬሬል አሟሟት ተመሳሳይነት ነበራቸው። ባትሰን በፖሊስ ቁጥጥር ስር በዋለበት ወቅት ስለ ቬሬል ግድያ በዝርዝር ተናግሯል። ነገር ግን ስለ ከረጢት ግድያዎች ሲጠየቅ ምላሹ አሻሚ ነበር። በአንድ ወቅት ለአንድ ጓደኛው ሰዎችን መግደልና በከረጢት አሽጎ መጣን ደስ የሚል ስሜት አለው ብሎ እንደተናገረ ምስክሮችም ቀረቡ። ይህ ንግግር ባትሰን የአንድ ሰው ገዳይ ብቻ ሳይሆን ተከታታይ የግድያ ወንጀለኛ ሊሆን እንደሚችል ጥርጣሬውን አበረታው። ፖል ባትሰን በቁጥጥር ስር ከዋለ በኋላ የኒውዮርክ ፍርድ ቤት ታይቶ በማይታወቅ ውጥረት ተሞላ። ዓለም አቀፍ መገናኛ ብዙሃን በአስፈሪው ፊልም ውስጥ የተሳተፈው ገዳይ በሚል ዜናውን አቀጣጠሉት። ባትሰን በፍርድ ቤት በቀረበበት ወቅት መልኩ
መልኩና አረማመዱ አሁንም ያንኑ ረጋ ያለ የሕክምና ባለሙያ ይመስል ነበር። ነገር ግን የቀረቡት ምስክርነቶች የሰውን ልጅ አእምሮ የሚበጠብጡ ነበሩ። ዋነኛው ምስክር ባትሰን የታሰረበት ክፍል ውስጥ አብሮት የነበረ የቅርብ ጓደኛው ነበር። ይህ ምስክር ለፍርድ ቤቱ ሲናገር ባትሰን በክፍሉ ውስጥ ሆኖ ስለ ግድያዎቹ በዝርዝር እየተናገረ ይፎክር እንደነበረ ገለጸ። ባትሰን ሰውን መግደል ልክ እንደ ጨዋታ ነው ማለቱንና የአዲሲን ቬሬልን ግድያ ብቻ ሳይሆን ስለ ከረጢት ግድያዎቹ በሚስጥር ያወራ እንደነበር ለዳኛው አስረዳ። የሕክምና ባለሙያዎችም በምስክርነት ቀረቡ። በወንዙ ዳርቻ የተገኙትን የሰውነት ክፍሎች የመረመሩት ዶክተሮች አቆራረጡ እጅግ ጥንቃቄ የተሞላበትና የሰውነትን መገጣጠሚያዎች የሚያውቅ ሰው የፈጸመው መሆኑን ተናገሩ። ይህ ደግሞ ባትሰን በሆስፒታል ውስጥ የነበረውን የራጅ ቴክኒሽያንነት ልምድ በቀጥታ የሚያመላክት ነበር። ባትሰን ግን በፍርድ ቤቱ ቆሞ ሁሉንም ነገር ይክድ ጀመር። ለአዲሲን ቬሬል ግድያ የሰጠውን የእምነት ቃል በመጠጥ ተገፋፍቼ የተናገርኩት እንጂ እውነት አይደለም በማለት ሊያስተባብል ሞከረ። ሆኖም ፖሊሶች በቤት ውስጥ ባደረጉት ፍተሻ ከአዲሲን ቬሬል የተሰረቁ አንዳንድ የግል ቁሳቁሶችን ማግኘታቸውን የባትሰንን ውሸት አጋለጠው። በዚህ የፍርድ ሂደት ወቅት ህዝቡ በድንጋጤ ውስጥ ነበር። ዘ ኤግዞሲስት የተሰኘው ፊልም ራሱ የተረገመ ነው የሚሉ ወሬዎች መሰራጨት ጀመሩ። ባትሰን በፊልሙ ላይ የታየበት ያ የራጅ ምርምር ትዕይንት አሁን ለተመልካቾች ትርጉሙ ተቀየረ። ያ ረጋ ያለ እጅ በሌሊት የሰውን አካል በከረጢት የሚያሽግ የገዳይ እጅ መሆኑ የታወቀበት ወቅት ነበር። በመጨረሻም የኒውዮርክ ፍርድ ቤት በፖል ባትሰን ላይ ያለውን ማስረጃ መዝኖ ውሳኔውን አሳለፈ። ምንም እንኳን ባትሰን በከረጢት ግድያዎቹ በቀጥታ ባይከሰስም ለአዲሲን ቬሬል ግድያ ጥፋተኛ ተባለ። ፍርድ ቤቱ የ20 ዓመት እስራት ፈረደበት። ይህ ውሳኔ ግን ለብዙዎች በቂ አልነበረም። ምክንያቱም ያ 6 ሰዎች በጭካኔ ተቆራርጦ የተገኙበት ሚስጥር አሁንም በባትሰን ላይ ያነጣጠረ ነበር። ባትሰን በእስር ቤት በነበረበት ወቅት አንድ እጅግ አስገራሚ ነገር ተከሰተ። የዘ ኤግዞሲስት ፊልም ዳይሬክተር ዊሊያም ፍሪድኪን አንድ ስልክ ጥሪ ደረሰው። ደዋዩ ፖል ባትሰን ነበር። ባትሰን ከእስር ቤት ሆኖ ዳይሬክተሩን ለማነጋገር የፈለገው ስለ ፊልሙ ለማውራት አልነበረም። ይልቁንም ስለ ግድያዎቹ በዝርዝር ሊነግረውና ሊፎክርበት ነበር። ፍሪድኪንም በኋላ ላይ እንደተረከው ባትሰን በስልክ ጥሪው ወቅት እጅግ ቀዝቃዛ በሆነ ድምጽ ስለ ግድያዎቹ አፈጻጸም ይነግረው ነበር። ባትሰን ሰዎችን እንዴት እንደገደላቸውና አካላቸውን እንዴት እንደቆራረጠ ለዳይሬክተሩ በዝርዝር አስረዳው። ይህ ድርጊት ዳይሬክተሩን ከማስደንገጥም በላይ አዲስ የፊልም ሀሳብ እንዲያወጣ አደረገው። ፍሪድኪን በባትሰን እውነተኛ ታሪክ ተመስጦ ክሩዚንግ የተሰኘውን ፊልም ለመስራት ወሰነ። በዚያ ፊልም ላይ አል ፓቺኖ የተባለው ሰው በኒውዮርክ ምድር ውስጥ የሚንቀሳቀስ ገዳይ ወንጀለኛን የሚከታተል ፖሊስ ሆኖ ተወነ። ባትሰን የፈጠረው ሽብር ከእስር ቤት ግንብ አልፎ በሆሊውድ ሲኒማዎች ውስጥ ዳግም መነጋገሪያ ሆነ። ባትሰን በእስር ቤት ውስጥ እያለ የራጅ ባለሙያነቱን ትቶ ወደ ሌላ ማንነት ተቀይሮ ነበር። እሱ አሁን ተራ እስረኛ ሳይሆን የሆሊውድ ታዋቂ ፊልሞች ያነሳሳ እውነተኛው ጭራቅ ተብሎ መጠራት ጀመረ። ሆኖም ከእስር ቤት የሚወጣበት ቀን ሲቃረብ የኒውዮርክ ነዋሪዎች ዳግም ስጋት ውስጥ መውደቃቸው አልቀረም ነበር። ፖል ባትሰን በኒውዮርክ አቲካ በተሰኘው ከፍተኛ ጥበቃ የሚደረግበት እስር ቤት ውስጥ ለ24 ዓመታት ያህል ቆይቷል። በእነዚህ ዓመታት ውስጥ ባትሰን ስለ ከረጢት ግድያዎቹ በይፋ ተከሶ ባይፈረድበትም በህዝቡና በፖሊስ አእምሮ ውስጥ እውነተኛው ተከታታይ ገዳይ ወንጀለኛ እሱ መሆኑን ምንም ጥርጥር አልነበረውም። እንደ ኤሮፓውያን አቆጣጠር በ2003 ባትሰን በምህረት ከእስር ተፈታ። ይሁን እንጂ አንድ ትልቅ ጥያቄ ተነሳ። ይህ የሰው ልጅ በከረጢት አሽጎ ሲጥል የነበረ ጨካኝ ገዳይ አሁን የት ነው? ባትሰን ከእስር እንደወጣ ስሙን ቀይሮ ወይም ከከተማው ርቆ ሊሆን እንደሚችል ተገመተ። ነገር ግን በኒውዮርክ የነበሩ የድሮ ጎረቤቶችና ወንጀሉን የሚያውቁ ሰዎች ከፍተኛ ስጋት ውስጥ ነበሩ። አንድ በጣም አደገኛ ገዳይ ወንጀለኛና በታዋቂ ፊልም ላይ የታየ ሰው አሁን በነጻነት በጎዳናዎች ላይ መመላለሱ አስፈሪ ነበር። በሚገርም ሁኔታ ባትሰን ከእስር ከተፈታ በኋላ ስለሱ የሚወጡ መረጃዎች በሙሉ ጠፉ። ልክ እንደ ጭስ በኖ ጠፋ። ፖሊሶችና ጋዜጠኞች ሊያገኙት ቢሞክሩም የት እንደሚኖር ወይም ምን እየሰራ እንደሆነ ምንም አይነት ፍንጭ ሊያገኙ አልቻሉም። አንዳንዶች ሞቷል ሲሉ፣ ሌሎች ደግሞ ማንነቱን ቀይሮ በሌላ ከተማ ውስጥ በሰላም እየኖረ ነው ብለው ያምናሉ። ይህ የባትሰን ሚስጥራዊ መጥፋት ለታሪኩ ሌላ አስፈሪ ገጽታ ሰጠው። በዘ ኤግዞርሲስት ፊልም ላይ የታየው ያ ረጋ ያለ ቴክኒሻን አሁን የት እንዳለ የማይታወቅና በማንኛውም ጊዜ ዳግም ሊከሰት የሚችል የሚንቀሳቀስ ጥላ ሆነ። በፊልሙ ላይ ያሳየው ያ አጭር ትዕይንት አሁንም ድረስ ተመልካቾችን የሚያስደነግጥ ነበር። ምክንያቱም በስክሪኑ ላይ የምናየው ሰው ከጥቂት ዓመታት በኋላ በገሃዱ ዓለም እውነተኛ ገዳይ መሆኑንና አሁን ደግሞ የት እንዳለ አለመታወቁ ታሪኩን እጅግ አሳዛኝና አስፈሪ ያደርገዋል። የፖል ባትሰን ታሪክ
ከወንጀል ታሪኮች ባሻገር በሆሊውድ ታሪክ ውስጥ ትልቅ ጥቁር ነጥብ ጥሎ አልፏል። ዛሬም ድረስ ዘ ኤግዞርሲስት የተሰኘውን ፊልም ስንመለከት በራጅ ክፍል ውስጥ የሚታየው ያን ረጋ ያለ ወጣት ስናይ በውስጣችን የሚፈጠረው ስሜት ከፊልሙ አስፈሪነት በላይ ነው። ይህ ታሪክ በፊልም ኢንዱስትሪ ላይ ያሳደረው ተጽዕኖ ከፍተኛ ነበር። ዳይሬክተሩ ዊሊያም ፍሪድኪን በኋላ ላይ እንደተናገረው በፊልሙ ላይ እውነተኛ የሕክምና ባለሙያዎችን መጠቀሙ ለፊልሙ ጥራት ቢረዳም ባትሰንን የመሰለ ጭራቅ በስክሪኑ ላይ እንዲታይ ማድረጉ ሁሌም የሚቆጨው ነገር ነበር። ይህ አጋጣሚ በሆሊውድ ውስጥ ተዋንያንንና ረዳት ሰራተኞችን በሚመለምሉበት ወቅት ጥብቅ የደህንነትና የታሪክ ምርመራ እንዲደረግ ትልቅ ትምህርት ሆኗል። ባትሰን የት ደረሰ? ይህ ጥያቄ አሁንም ምላሽ አላገኘም። አንዳንድ መረጃዎች እንደሚያመለክቱት ከሆነ ባትሰን በ2010ዎቹ አካባቢ በከፍተኛ እርጅና ምክንያት ሳይሞት አልቀረም። ነገር ግን በይፋ የተረጋገጠ የሞት ዜና አልተሰማም። ይህ ምስጢራዊነት ደግሞ የታሪኩን አስፈሪነት ያጎላዋል። በኒውዮርክ ጎዳናዎች ላይ ለአስርት ዓመታት የቆየው ያ የከረጢት ግድያዎች ሽብር ባትሰን ከእስር ሲፈታ ዳግም አገረሸ። ባትሰን የተከበረ ባለሙያ፣ ጎበዝ የራጅ ቴክኒሽያንና ረጋ ያለ ሰው ነበር። ሆኖም በዚያ ጭንብል ስር የተደበቀው ማንነት 6 እና ከዚያ በላይ ሰዎችን በጭካኔ የገደለ ነበር። ይህ ታሪክ የሚያስተምረን በምናያቸው ነገሮች ሁሉ ጥንቃቄ ማድረግ እንዳለብንና ሰይጣን አንዳንድ ጊዜ በደግነት ልብስ ተሸፍኖ እንደሚመጣ ነው። ዛሬ ዘ ኤግዞርሲስት ፊልምን ስታዩ በራጅ ሕክምና ክፍል ውስጥ ያለውን ያንን ወጣት አስተውሉ። እሱ ዝም ብሎ ተዋናይ አይደለም። እውነተኛ የኒውዮርክ ክፉ ገዳይ ወንጀለኛና እስከ ዛሬ ድረስ ምላሽ ያላገኘው የትልቅ ሚስጥር ባለቤት ፖል ባትሰን ነው። ውድ የቻናሌ ተከታታዮች የዛሬው ታሪካችን ይህንን ይመስል ነበር። በቀጣይ ደግሞ ይህን የመሰሉና እውነተኛ የተረጋገጡ የወንጀል ታሪኮችን ከነ ማስረጃቸው አቀርብላችኋለሁ። አስተያየታችሁን የኮሜንት ቦታ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።